ይስጥልን ተመልካቾቻችን እንዴት ናችሁ? እንደምን ሰነበታችሁ? ያው ሰዓቱን ጠብቀን ናብሊትን ይዘን ተገኝተናል። ዛሬ እንግዲህ የስቱዲዮ 3ታችን ነው ያለነው። ብሬ በሀሳብ ከኛ ጋር ነው። የተለመደው ርዕሰ ጉዳዮቻችን አንዳንድ ነጠላ የሚመስሉ ግን ሰፋ ያሉ ጉዳዮች ያሏቸውን በየዕለት ኑሯችን ደግሞ በጣም ትልቅ አስተዋጽኦ ሊያደርጉ የሚችሉ ነገሮችን ነው የምናነሳውና ዛሬም ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። ደህና ናችሁ? ደህና ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ዛሬ ርዕሰ ጉዳያችን ቀላል የሚመስል ግን ገዘፍ ያለ ነገር ያለው ነው። ስንፍና የሚለው ነው ዛሬ የምናነሳው። ስንፍና ምንድነው? ወይስ ምን ማለት ነው? እንደ ቀላል ነገር ነው አይደል ብዙ ጊዜ የምናየው። እንዴት ነው ግን የሚብራራው? ምን ማለት ነው ስንፍና ማለት? ሰነፈ ሰነፍ ምን ነው የሚገልጸው? በጣም ተዘውትሮ በእለት ተለት ንግግራችን ውስጥ የምንጠቀመው በጣም የተዘወተረ ሰዎችን ለመግለጽም ድርጊቶችን ለመግለጽም ለማለትም የምንጠቀመው ግን ለረጅም ጊዜ ደግሞ በስነ ልቦና ሳይንስ ብዙም ጎልቶ የማይታይ በየመጽሐፍቶቹ የተለያዩ ነገሮች ላይ ያን ያህል ጎልቶ የማይታይ ቃል ከሆኑት ውስጥ አንዱ ነው። አሁን ግን ልዩ ትኩረት እያገኘ ስንፍና በደንብ ራሱንም ችሎ የስንፍና ስነ ልቦና ሁሉ በመጽሐፍ መልክ ተጽፎ እያነበብነው ነው። አሁን ዝም ብዬ ሳስበው ግን ትኩረት ያላገኘበት ምክንያት ሆን ብሎ የሚደረግ ተግባር ከመሆኑ አንጻር ሊሆን ይችላል። እሱን የሚመስሉ ተነጻጻሪ ነገሮች አሉ። አሁን ስራዎችን የማዘግየት ይሄ ፕሮክራስቲኔሽን ምናምን እነዚህ የመሳሰሉት ነገሮች በጣም በሰፊው የተሄደባቸው የታዩ የተዳሰሱ ጉዳዮች ናቸው። ስንፍና ግን ከነሱ ለየት ብሎ አንድን ነገር ማድረግ እየቻለን አቅሙ እያለን ምን መደረግ እንዳለበትም እያወቅን ነገር ግን ያንን ለማድረግ ፈቃደኛ አለመሆን ወይም ሳያደርጉ መተው ስንፍና ብለን ልንተረጎመው እንችላለን። እንግዲህ እዚህ ውስጥ መሰረታዊ ነገሮች አሉ። ምንድነው ማድረግ ያለብኝ የሚለው ነገር ኢሹአችን አይደለም፣ ወይም አቅም አንሶን አይደለም። አንዳንድ ነገሮችን አሁን ሰው ማድረግ ይፈልጋል ግን አቅም ስለሌለው ማድረግ አይችልም። ወይም ደግሞ ይሄ ከውስጥ የሚመጣው የማድረግ ፍላጎት ማጣት ቢያደርገው ደስ ይላል ግን ተነሳሽነቱን አጥቶ ምናምን ላያደርገው ይችላል። ይሄ አይደለም ስንፍና። እንግዲህ ስንፍና በኋላ በደንብ እንግዲህ እንመጣበታለን። የትኛው ነው ስንፍና ያልሆነው የትኛው ነው እና እየቻለን እያወቅን ግን ቅድሚያ አንሰጠውም ማድረግ ለምንፈልገው ለዛ መደረግ ላለበት ነገር እና ሆን ብለን እየቻለንና እያወቅን አለማድረግ እንግዲህ ስንፍና ብለን ቀለል አድርገን መተርጎም እንችላለን። ቀለል አድርገን ነው የምንተረጉመው። ቃሉም ራሱ እንደዚህ ከበድ የሚል ቃል አይደለም ማለት ሰነፋቱ ነው ደግሞ ሰንፈሻል ወይም ሰንፋል ሲባል እንደ አንድ የንግግር ማጣፋጫ ሙሉ የምንጠቀምበት ነገር ነው። ግን በደንብ ጠለቅ ብለህ ስታየው የብዙ ችግሮች መነሻ የብዙ ድክመቶቻችን የብዙ ህይወታችን ተመሰቃቀለበት ራሱ መነሻው ስንፍና እንደሆነ አንዳንድ ነገሮችም ሳገላብጥ ሳይ ነበርና በትክክል እኛ ህይወት ላይ ምን አይነት ተጽዕኖ ነው ያለው ስንፍና የሚለውን ብናየው ይሄ በጣም ሽሜ በደንብ ገልጾታል። እንትሩን ማጉላት ፈልጌ ነው። በተለይ አቅም እያለው እየቻለ የሚሉት ነገሮች በጣም ወሳኝ ጉዳዮች ናቸው። እኔ ሁለት ነገር ማንሳት ፈልጋለሁ። አንደኛው እኔ ባለኝ ንባብና ከዚህ ከእንትኑ ከተያያዥ በሆኑ ነገሮች በተረዳሁት የኛ የቃላት ጉልበት በተለይ የአማርኛው ስንፍና የሚለውን ለብቻ፣ ልግመኝነትን ለብቻ፣ ደካማነትን ለብቻ ምናምን ነጣጥሎ አይደለም የሚያስቀምጣቸው። እነሱን ስናያቸው አሁን ቅድም ሽሜ ያላቸው ጉዳዮች በደንብ ይገቡናል። ለምን እንደሆነ የተነጣጠሉት ብለን ብናስብ ልግመኝነት ለብቻው ነው፣ ስንፍና ለብቻው ነው፣ ደካማነት ለብቻው ነው፣ አለመቻል ለብቻው ነው። ንጥልጥል ያሉ በጣም የተለያዩ ጉዳዮች ናቸው የምናነሳው ማለት ነው። ከዛ ግን ስንፍና ብዙ ነገሮች እንደሚያዘ ጥላ ነው፣ አምብሬላ ነገር ነው ብዬ ደግሞ አስባለሁ። ለምሳሌ አሁን ሽሜ ያለው ሌላ የተለየ ገፊ ምክንያት በሌለበት ሁኔታ፣ ገፊ ምክንያት ማለት ህመም ሊሆን ይችላል፣ አካላዊ ስነ ልቦናዊ ህመም በሌለበት ሁኔታ፣ ያቅምም የሌሎች ጉዳዮች ሙስንነት በሌለበት ሁኔታ፣ የማያስችሉ ሁኔታዎች በሌሉበት ሁኔታ ውስጥ መቻል አቅሙ ሁሉ ነገር እያለ ግን ሰዎች ለምን ነው የማያደርጉት ብለን ብናስብ ብዙ ነገሮችን ሸፍኖ የሚይዝ መጠቅለያው ግን ስንፍና ሆኖ እናገኘዋለን። ስለዚህ ለምሳሌ አንደኛው
ማሳደር ነው ዝም ብሎ በቃ ይሄ ያለ አይደል ፕሮክራስቲኔሽን ብሎ ቅድም ሽሜ ያነሳው ጉዳይ ፕሮክራስቲኔሽንን ለብቻ ነጥለው ሰዎች አይተውታል። ይሄ ከስራ ነገ የምግብ ነገ ይሻላል ምናምን ብለው በአባባል የነገሩንን ጉዳይ ነው የሚነግረን። እዛ ውስጥ ግን ስንፍና ውስጡ አለበት። ማሳደሩ ምናምን ማለቱ ከብዙ ነገሮች ጋር የሚገናኝ ጉዳይ ነው እና መጠቅለያው ስንፍና ነው ልልሽ ፈልጌ ነው። እንዳልሽው ቀላል የሚመስለው በደንብ ካለመረዳታችን ይመስለኛል። የብዙ ነገሮችም መግቢያ ደግሞ እንትንም ሆኖ እናገኘዋለን ተጽዕኖቹን ስለምናነሳ በኋላ ላይ። ሌላ ሁለተኛው ማንሳት የፈለኩት ብዙ ሰዎች ስንፍናን የሚያደባልቁት ከምን ጋር ነው ወይም በተለየ መንገድ ስንፍናን የሚረዱት ከምን ጋር ነው የሚያሳስቱት ብለን ስናስብ የአእምሮ ህመም በተለይ የስነ ልቦና ህመሞችና የአእምሮ ህመሞች ከስንፍና ጋር ይያያዛሉ። ሰዎች በምን ምክንያት ነው ስንፍናን የተረዳንበት? ይሄ የኔ ትንታኔ ነው ብዬ ነው የማስበው። ለምንድን ነው ይሄን የምለው? እንደ ማስረጃ የማቀርበው የማያቸውን ታካሚዎቼን ነው። ብዙ ሰዎች ምን ይሆናሉ? እንዴ ደህና እኮ የነበረ ሰው ነው አላመመው እንደዚህ አላለ ይላሉ ሰዎች። አይ የደረሰበት ስነ ልቦናዊ ችግር ጠዋት ተነስቶ ፊት መታጠብን፣ ሌሎቻችን በቀላሉ የምናረጋቸውን ጉዳዮች ጠዋት ተነስቶ ጥርስ መቦረሽን፣ ሰውነትን ታጥቦ ልብስ ቀይሮ ስራ ቦታ መሄድን፣ ስራው እንደሚያስፈልገው አውቆ በስራ ደግሞ በሚገኘው ገንዘብ እንደሚተዳደር እያወቀ አንድ ሰው ያንን መስራት አለመቻል ህመሙ የፈጠረበት ያለመቻል ችግር ነው። ህመሙ የፈጠረበት ችግር ነው። ህመሙ ደህና ሲሆን የሰውዬ ወደ መደበኛ እንትኑ ይመለሳል ብለን ስናስረዳቸው አይ ሰነፍ ሆኖ ነው እንጂ በተለይ ደግሞ ወጣቶች ላይ ሲከሰት ይላሉ። ስለዚህ በጣም አንዱ በደንብ ማጥራትና መለየት ያለብን ምክንያት ሽሜ ያለው ዴፊኒሽን ነው ማጉላት አለበት ብዬ ያሰብኩበት ምክንያት ለዚህ ነው። አቅምን የሚያሳጣ ስነ ልቦናዊና አካላዊ ችግር በሌለበት ሁኔታ ውስጥ የመቻል አቅም ባለበት ሁኔታ ውስጥ እና የተሻለም የመቻል አቅም ደግሞ ማለት የእያንዳንዳችን የመቻል አቅም የተለያየ ሆኖ ግን በግለሰቡ የሚተረጎም የመቻል አቅም ባለበት ሁኔታ ውስጥ እያወቀ ለማድረግ ነው። አንድ የሆነ የፊልም እንትን ነበረ አስቦበት በክፉ ልቡና ተነሳስቶ እንደዚህ ብሎ የሚል አገላለጽና ይሄ በደንብ አስቦበት በክፉ ልቡና ተነሳስቶ የሚያደርገው ካልሆነ በስተቀር በህመምና በሌሎች ምክንያቶች ሰዎች ማድረግ። ስለዚህ ምን ለማለት ነው? መለኪያው መደረግ የነበረበትን ነገር ማድረግ አለመቻላቸውና መቻላቸው አይደለም ጉዳዩ። እሱ መገለጫው ሊሆን ይችላል፣ ግን ለምንድን ያልቻሉት የሚለውን ስንፈትሽ ሁለቱን ነጥለን እናገኛቸዋለን። በጣም ችግር የሚሆነው መስመሩን እንደዚህ በደንብ አድርጎ ማስመር ከባድ ስለሚሆን ነው። ይሄኛው በስንፍና ነው የመጣው። በጣም በሚገርም ሁኔታ ግን ለባለቤቱ ግን ይታወቃል። ለምን እንደሚያደርገው ያውቃል። ለዛም ጭምር ነው ህመም ሲሆን በእኛ ሙያ ምን እንለዋለን? ፋንክሽናል ኢምፔርመንቱን አሰስ እናደርጋለን። ምን ማለት ነው? በዕለት ተዕለት እንቅስቃሴውና በመንቀሳቀስ አቅሙ ላይ በመንቀሳቀስ ማለት ተማሪ ከሆነ በመማር ቤት ውስጥ የምትሰራ ሴት ከሆነች ቤት ውስጥ የዕለት ተዕለት እንቅስቃሴዎቿን ማድረግ መቸገር ላይ፣ ትዳሯን መምራት ላይ፣ ትምህርቱን መማር ላይ፣ ስራውን መስራት ላይ ምናምን ላይ የተቸገረውን ነገር እንለካለን እና ይነግሩሻል ምን ያህል እንደተቸገሩ። ከዛ ሁለተኛው ደግሞ ምን አለው ከሌሎች የሚለይበት ምክንያት ኢንቴንሽን አለው። ምንድነው? እነዚህ በህመም ምክንያት የመጡ ሰዎች ምናምን ፍላጎቱ አላቸው፣ አቅሙን ያጡት ማድረጊያውን አቅም ህመሙ አቅማቸውን ለጊዜው ስለወሰደባቸው ወይም ድሬን ስላረገው አቅማቸውን ከውስጣቸው ስለወሰደው ሊሆን ይችላል ያልቻሉት። ሰነፍ ግን አቅሙ እንዳለው በደንብ ይታያል፣ ለሌላው ነገር ይበረታል። ለስራው ሲሆን ነው አቅሙን መጠቀም እየከበደው የሚመስለው ወይም አቅሙን ማውጣት እንትን ያለው። ስለዚህ አቅሙን እየቆጠበ ሊሆን ይችላል። ስለዚህ ልግመኝነት ምናምን ያልናቸው ጉዳዮችም ወደዚህ እንዴት እየተጠጋጉ እንደሚመጡ ማሳያ ይሆናሉ ማለት ነው። ስለዚህ ስንፍና ጋር ስናነሳ ይሄ ነው። አንድ ሁለት ነገሮች ተጽዕኖቹ ላይ ላንሳና ሽሜ እንዲጨምርበት እንትላለሁ። አንደኛው ስንፍና ሰውነት ትሬን አይደለም የሚደረገው። ልክ እንደዛ አእምሮም ስሜትም ይለማመዳሉ። የመለማመድ የትሬኒንግ ይሄ ትሬን የመደረግ የመሰልጠን ለሚኖራቸው ለሆነ ቀን ለሚኖረው ግጥም ያደለ አንድ የእግር ኳስ ተጫዋች ትሬኒንግ የሚሰራው ወይም ሯጭ ትሬኒንግ የሚሰራው ልክ እንደዛ ሰውነትና አእምሮ በሆነ ጊዜ ለሚመጡ ጉዳዮች እየተዘጋጀ ይሄዳል። ልምድ የሚባለው እሱ ነው። አንዱ ተጽዕኖ ይሄን ነገር በሙሉ ያበላሻል፣ ያጠፋል። ተጽዕኖ በጣም ትልቅ ተጽዕኖ ይሄ ነው። ሰዎች የማይረዱት ምኑን ያጠፋል? ሰውነትም አእምሮ እንትንም ስሜቶችም የመዘጋጀት ለመስራት ሬዲ የመሆን በህይወት አጋጣሚ መቼ እንደሚያጋጥመን የማናውቃቸው ከባባድ ጉዳዮች በሚያጋጥሙ ጊዜ ያንን ማለፍ የሚችሉበትን አቅም የማዳበሪያ ልክ ማራቶኑ ከመምጣቱ ወይም ኳሱ ጨዋታው የዋንጫው ጨዋታ ከመድረሱ አስቀድሞ የተዘጋጀው ተጫዋች የኳሱ ጨዋታው ቀን የአቅሙን ያክል ለመሞከር የሚችልበትን እድልና ችሎታ ይዞ የሚመጣው በልምዱ እንደሆነው መጠን
ልምምድ ማድረግ እንዲጠፋ ያደረገውና እዚህኛው ልምምዱንም ባለማድረጋችን እየተሳነፈ የበለጠ ከዛ ደግሞ የጨዋታው ዕለት በምንሸነፈው ደግሞ ሽንፈት ምላሹ የበለጠ ስንፈትን መስነፍን የሚጨምር እንዲሆንበት ያደርገዋል። ስለዚህ መጀመሪያውኑ አለመቻል የሚባለው ስሜት እንዲሰማው ያለ መስራት ስሜት እንዲሰማው ከዛ ደግሞ በዛ እንዲፈጠር ያደርገዋል። ሁለተኛው እኛ ልንሰንፍ እንችላለን፣ ግን ልክ የምንኖረው እንትኑስ ልክ ለምሳሌ ውሃ ዳር ያለ እንስሳ የሚሆን ሰው አፉን ቢከፍት እና ውሃ መጠጣት ፈልጎ ዝም ብሎ አፉን ቢከፍት ግን እንዲህ ማድረግ ያለበት አሁን በስንፍናው ራሱ አፍ ቢከፍት እንደማለት ነው። ግን ማድረግ ያለበት ወደ ውሃ ወርዶ የጠራውን የሚጠጣበትን መንገድ ፈጥሮ ምናምን ማድረግ ነው። ይሄ ድርጊት ይጠይቃል ማለት ነው። ይሄን ሁሉ አላረግም ብሎ ግን ዝም ብሎ አፉን ከፍቶ ቢቀመጥ በሆነ የተፈጥሮ እንትን አጋጣሚ ሲምቦራጨቅ ሊሆን ይችላል፣ ወይ የሆነ ያላሰበው እንትን ሊሆን ይችላል፣ ወይ ዝናብ ዘንቦ ባልተዘጋጀሽበትና ያንቺን ጥረት በማይጠይቅ ሁኔታ ግን ውሃው ሊመጣ ይችላል። ስለዚህ ምን ይለምዳል? ሌላው ሁለተኛው ስንፍና የመቻል አቅምን ማጥፋት ብቻ ሳይሆን በዘላቂነት የአለመቻልንም ደግሞ እንደ መቻል እየለመድ ነው እንድንመጣ የማድረግንም ነገር ያስለምዳል በሌላ መንገድ። ስለዚህ ምን ማለት ነው? በቃ ምንም የማላረግ ሰው ሆኜ ከኔ የሚጠበቀውን የማልሰራ ሆኜም ራሱ መኖር እንደምችል እየገባኝ እንዲመጣ ያደርጋል። ከዛ ምን ይሆናል? አለመቻልን ተለማምጄዋለሁ፣ መቻል የሚመስለኝም አለመቻል እየሆነ ይመጣልኛል እና በደንብ እሱ ላይ እየደረስኩ እመጣለሁ እና ብዙ ነገር ህይወታችን ላይ፣ ትዳራችን ላይ፣ አገር ላይ፣ ስራ ቦታ ላይ በጣም በብዙ መንገድ በጣም ብዙ ተጽዕኖዎች አሉት ነው። ሌሎቹን ተጽዕኖዎች ምን ያነሳቸው ቢሄድ ቁጭ ብለህ ከዛ ከኮንፈርት ውስጥ ማለት መውጣት አይደለ? በቃ የለመድከው ስትመጣ ያችን ምቾትህን ጥሳ ለመውጣት በዛች በተወሰነችልህ ነገር ውስጥ መኖርም ጭምር ነው። እስቲ ሌሎች ነገሮች እንደው የኔ ያነሳው ላይ በጣም ጥንቃቄ የሚፈልገው ነገር ያው ብዙ ጊዜ ከተማሪዎች ጋር ስለምውል አንዳንድ ትምህርት ቤቶች ላይ መምህራን ተማሪዎችን ሰነፍ ለማለት ብዙም አይጠነቀቁም። በቃ ሰነፍ ሲሉ ማለት ነው። እሱ ሰነፍ ነው፣ ወላጅ አስጠርቶ ሰነፍ ነው፣ ስንፍና ነው እንጂ ለምን አታጠናም ለምን አትጽፍም ምናምን ይላሉ። ከምር ግን ስንፍና ነው ወይ? አለመስራት ብቻውን ስንፍና አይደለም፣ ካለመስራቱ ጀርባ ያለው ነው። አሁን ለምሳሌ አንዳንድ ልጆች ኖት ጽፈው አይጨርሱም። ሰንፎም አይጨርስ አለ በትክክል። ያልጨረሱ ልጆች ሁሉ ግን ሰንፎ ነው ማለት አይቻልም። ከምር ስም ያለው ችግር አለ፣ ከለርኒንግ ዲስኤቢሊቲ አለ ማለት በቃ መጻፍ አቅቷቸው የማይጽፉ ልጆች አሉ። እሱ ስንፍና አይደለም። ሰሌዳ ላይ ያዩትን ጽሁፍ ሰሌዳ ላይ አይተው አምጥተው እስኪጽፉ ድረስ ትውስታቸውን መሀል ላይ የሚያጡ ልጆች አሉ። ስለዚህ እንደገና መልሰው ማየት ይኖርባቸዋል። ወይ ቃል ነው የሚለቅሙት፣ ወይ ሆሄ ሁሉ ሊለቅሙ ይችላሉ። አንድ ቃል ለመጻፍ 3 ሆሄ ካለው ተራ በተራ ሊሆን ይችላል የሚያመጧቸው። ክፍለ ጊዜው ደግሞ የተመጠነ ነው። መምህሩ ደግሞ ኖቱን ያጠፋል። ስለዚህ ሳይጨርሱ ይመጣል። ሰንፎ ወይም ደግሞ ሌላ ነገር ወሬ ይዞ ምናምን የማይጨርሰው ተማሪ እኩል ይሄ ተማሪ መታየት የለበትም ወይም መታየት የለባትም። አንዳንድ ልጆች ሂሳብ ሊያስቸግራቸው ይችላል። የስሌት ትምህርት ይሄ ዲስካልኩሊያ ማለት በቃ ይሄ ስሌት ያለው ነገር ሊቸግራቸው ይችላል። ይሄ ሂሳብ ትምህርት ሰነፍ ነው ወይ ማለት እንደው በቃ አላጠና ብሎ ምናምን ውጤቱ ዝቅ ከሚለው እኩል ቸግሮት ከምርም ሊረዳ ሊታገዝ የሚገባ ሆኖ እንደዛ ውጤቱ ዝቅ ሲል እኩል አይደለም መታየት ያለባቸው። ቃሉን ግን እንደፈለገ ነው የምናስቀምጠው። ሁለቱ ጋር ሲሄድ ግን ቃሉ ትርጉሙ የተለያየ ነው። ይሄ ሰው እየታገለ ግን አቅቶትን ሰነፍ ሆኖ አይደለም፣ ሰነፍ ሆኗል፣ አልቻለም፣ እገዛ ያስፈልገዋል። ስለዚህ ይሄ ስንፍና የሚለውን ቃል ስንጠቀም በጣም ጥንቃቄ ያስፈልገናል። የሚያደርሰው የሞራል ስብራት ቀላል ስላልሆነ ማለት ነው። ሽሜ እሱ ላይ ቀጣውን እንትን ከማንሳት በፊት ሮዝ ሌላ ከመጠየቋ በፊት አንድ እንትን ላስታውስ። ብሬ በሀሳብ አለ አብሮን ስላልሽ ከብሬ ጋር በዚህ ጉዳይ አንድ ጊዜ ስናነሳ በጣም አንድ የሚገርም እንትን ነግሮኝ ነበር። አስተውየውም አላውቀውን ነገር መጽሐፍ ቅዱስ የሚለው ሊሰራ የማይወድ አይብላ ነው። ኮሚዩኒዝም ግን የሚለው የማይሰራ አይብላ ነው። ሁለቱ መካከል በጣም ልዩነቶች አሉ። አሁን ሽሜ ያለውን ጥንቃቄ የሚፈልገውን ጉዳይ በደንብ ያሳያል ብዬ ስላሰብኩ ነው። እና ምንድነው ያስረዳኝ፣ ሊሰራ የማይወድ አይብላ የሚለው በተለያዩ ምክንያቶች የመስራት ፍላጎቱም በመስራት የሚገኘውም ደስታም ዋጋ የገባው ሰው ሙከራም ያለው ሰው አለ። ግን በህመም ሊሆን ይችላል፣
ልጅ ስለሆነ ሊሆን ይችላል፣ ገና ስላልደረሰ የመስራት ከሱ የሚጠበቅበት እድሜ ላይ ስላልደረሰ ሊሆን ይችላል። በብዙ ምክንያቶች ሰዎች የማይሰሩ አሉ። አልሰሩም ማለት ግን ሰነፍ ናቸው ማለት አይደለም ነው። ስለዚህ መጽሐፍ ይሄንን ከግምት ውስጥ አስገብቶም ያለው ምንድነው? ሊሰራ የማይወድ መጀመሪያውንም ኢንቴንሽኑ ፍላጎቱም ጥረቱም የሌለው ይሄ ልክ አይደለም ማለት። ያኛው ግን የማይሰራ ይብላ ብሎ በጭፍን ነው። ስለዚህ እኔ አሁን ሽሜ ስትል የገባኝ ምንድነው? በሆነ ምክንያት የተፈጠረን አለመቻል፣ ሌላው ሰው በሚያደርገው ልክ መስራት አለመቻልና የእውነትም ደግሞ አቅሙ ምኑ እያለ ደግሞ አለመቻልን መነጠል በጣም መሰረታዊ ጉዳይ ነው የሚለው ነገር እንደው ብናነሳው ብዬ ስላሰብኩ በጣም ስላናጠብኩ ይቅር ይበለኝ። አረ በጭራሽ ምንድነው አጠናከርከው፣ አላናጠብኩም። በጣም በቃ ይሄ መሰረታዊ ነገር መያዝ አለበት እና ምክንያቱም ቃላት ጉልበት አላቸው። ከዚህ ፊት አንስተናል ምናምን ቀላል ተጽዕኗቸው እና ሲደጋገም ደግሞ ሳናቀው ያመንነውን መጣና ከዛ እና በጣም የማንወጣበት ነገር ይመስለናል። መታገዝ ያለበትን ሰው ገፍተን የበለጠ ችግር ውስጥ መክተት የለብንም እና ያንን በደንብ ማየት ያስፈልጋል። እንግዲህ ተጽዕኖ እኔ ጀምሮት ነበረ እና ምን ስንፍና የማይነካው ነገር ምን አለ ነው። እንደው አንዳንድ ጸሐፊዎች ስንፍናን አይነት ይሰጡታል እና ስንፍናም አይነት አለው። እስኪ እንዲያቸው ግን ሁሌም ስናነሳ ያ ህይወትን ሁለንተናዊ በሆነ መንገድ አይደለም እንለካው እና ሁሉም ቦታ ይገባል ስንፍና። አንዳንዱ ስንፍና እንግዲህ አካላዊ ስንፍና ነው ማለት አካላዊ እንቅስቃሴ፣ አካላዊ ተግባራትን የሚጠይቁ ነገሮችን ለማድረግ ፈቃደኛ ለመሆን ማለት አለን። አቅሙ አለን፣ ማንሳት እችላለሁ፣ ይሄንን ግን ለማንሳት አልፈልግም። ስለዚህ ተዝረክርኮ ቤቱን ማጽዳት ማስተካከል እችላለሁ፣ ግን ሰንፌ አላደርገውም። አካላዊ ነገር የሚጠይቅ እዚህ ጋር ቁጭ ብዬ ከዛ ውሃ ቀርቶ ማምጣት ጉልበቱ አለኝ፣ ጤናው አለኝ፣ ውሃው አለ፣ ሁሉም ነገር ሄጄ ለማድረግ ግን አልፈልግም። እዚህ ውሃ አምጡልኝ ምናምን እላለሁ። ኧረ ይሄ አካላዊ ነገርን የሚጠይቁ ስፖርታዊ እንቅስቃሴ ለመስራት መስነፍ፣ ወክ ለማድረግ ምናምን የተለያዩ እንደው ከተቀመጡበት ለመነሳት መስነፍ፣ እነዚህ አካላዊ ስንፍና ብለው ያስቀምጡታል። ሁለተኛ ደግሞ አእምሮአዊ ስንፍና፣ በቃ እውቀትን የሆነ ነገርን ለማሰስ ፈልጎ ለማምጣት መስነፍ ማለት ማንበብ አንፈልግም፣ በቃ የሆነ እውቀት መማር አንፈልግም ማለት የመማር አቅም አንሶ ነው። ወይም ደግሞ እዛ ውስጥ ሌሎች ነገሮችን እውቀቱን ለመቀበል ተቸግረን ወይም ማንበብና መጻፍ ስለማንችል እኮ አይደለም። እነዚህ ሁሉ እንችላለን፣ ግን በቃ የማድረግ ፍላጎት ፈቃደኝነቱ የለንም። ያው ያንን አለመፈለግ ሌሎች ተጽዕኖች አሁን ይሄኔ ቀደም ሲያብራራ የስነ አእምሮ ችግር ኖር አሁን እንደ ድባቴ አይነት ነገር ኖሮ ምናምን ስናደርጋቸው በነበሩ ነገሮች ላይ ፍላጎት ማጣት እሱ ሌላ ነው። ያን አይደለም በደንብ መለየት ያስፈልጋል። ያን አይደለም ስንፍና የምንለው እና መጽሐፉም አለኝ ባነሳ ምናምን በምንችልበት አቅም አለኝ፣ ግን በቃ ፕራዮሪቲ አላደርገውም ማለት ነው፣ እተወዋለሁ። ስለዚህ ሌላ ለአእምሮ የሚቀል የመሰለኝን ነገር እሰራለሁ። ለምሳሌ በቃ ሶሻል ሚዲያ ስክሮል ማድረግ ሊሆን ይችላል። ምንም ኧረ እኔ ምን አጨናነቀኝ፣ እኔ ማሰብ አልፈልግም፣ ንባብ ደግሞ ምን አለ ኧረ በቃ ያ። ሶስተኛው የስሜት ስንፍና ማለት ከሬጅ የሚጠይቁ ትንሽ ቻሌንጅ የሚያደርግ ነገርን አለመፈለግ። አሁን መጠየቅ እያለብን አንድ ጉዳይ ጨምቢ ብትለኝ ደግሞ ምን አጨናነቀኝ፣ ይቅር ከፈለገች ታደርግልኝ ካልፈለገች ትቶ። አሁን ስሜታዊ ጥረት ይጠይቀናል፣ የሆነ ስሜትን አሸንፎ መውጣት ይጠይቀናል። ግን ስናስበው ገና እሱ የሆነ በቃ የሚጠይቀውን ኢነርጂ ለማውጣት ፈቃደኛ አይደለንም። አሁን የስሜት ስንፍና ልንለው እንችላለን። የግንኙነት የማህበራዊ ግንኙነት ስንፍና፣ ጓደኞች ማግኘት፣ ኢቨን ቤተሰብ ከልጆች ጋር መጫወት፣ የሆነ ነገር ማድረግ፣ ጊዜው አለን፣ ጉልበቱ አለን፣ ገንዘቡ አለን፣ እንችላለን፣ ኮሚኒኬት አድራሻቸውን እናውቀዋለን ሁሉ ቤትም፣ ግን በቃ እስቲ ተወኝ ማለት ያ ሪሌሽንሽፕ ኢንቨስትመንት ይጠይቃል። ማለት እየተገነባ ነው የሚሄደው። ችግኝ ነው እኮ ግንኙነት።
ጓደኝነትም ይሁን ትዳርም ይሁን ወላጅነትም ይሁን ችግኝ ነው። እየተንከባከብን እያሳደግን ያውም የህይወት ዘመን ማለት ነው። ወላጅነት እንደው ጡረታ የለውም ብለናል አይደለ? ስለዚህ እድሜ ዘመን ነው። ትዳርም እንደዛው ነው። ጓደኝነት ፕሮግራማችን ላይም ስንሰራ አንስተነዋል። ጓደኝነትም በጣም እንደውም የጓደኝነት ፍቺ ብለሽ ነበር አይደለ? ጓደኝነትም እንደዚህ እነዚህ የሚጠይቁን ጉልበት፣ ትኩረት ምናምን አለ። እሱን ለማድረግ አለመፈለግ ማለት እየቻልን ማለት ነው። እየቻልን ያንን አለማድረግ ማለት ነው። ይሄ ሌላው ነው። እዛ ውጭ መንፈሳዊ ስንፍና አለ። መንፈሳዊ ተግባራትን ለማድረግ መስነፍ፣ በየእምነቱ የሚቀመጡ መንፈሳዊ ተግባራት አሉ። አድርጉ አታድርጉ የተባሉ መፈጸም ማከናወን ያለብን ነገር፣ እነዚህን ለማድረግ ደግሞ አለመነሳት እንደውም የብዙዎቹ ችግር መነሻ እሱ ሊሆን ይችላል ብዬ አስባለሁኝ። እና ያ ውስጣዊ ዝለት ወይም ምንድነው እንዳይምታታ ድክመት እንዳልለው እንዳይምታታ ማለት እና ያንን ለማድረግ እንትኑ ማጣት ተነሳሽነቱ ማጣት መንፈሳዊ ስንፍና ልንለው እንችላለን። እና እነዚህ ሁሉ ህይወቶቻችንን ነው እንግዲህ ተጽዕኖ የሚያሳርፍ። ለዛ ነው ቃሏ ትንሽ ትመስላለች፣ ግን ወደ ውስጥ ስንገባ በጣም ብዙ ዝርዝር ጉዳዮች አሉ። ተመልካቾቻችን እንግዲህ ናብሌስ እንደምትመለከቱት በሀገሬ ቴሌቪዥን ዘወትር በዚህ ሰዓት የሚተላለፍላችሁ ነው። ሌሎች ፕሮግራሞችን ማግኘት ከፈለጋችሁ ደግሞ ወደ ዩቲዩብ ቻናሎቻችን ጎራ ማለት ትችላላችሁ። ብዙ ጊዜ ሲነሳ ሰነፍ ተብሎ ስም የሚሰጠው ደግሞ የሰነፍ የሆነ ሰው ሊያሳይ የሚችለው ተብሎ ከሚገለጹ ነገር አንደኛው ምክንያት መስጠት ነው አይደል? ለእያንዳንዱ ነገር ምክንያት አለው። ለዚህ እኮ ነውና በጣም የሚያስደንቀኝ አንድ ነገር ሳነብ ነው ያየሁትና ምክንያታቸው ራሳቸው አምነውበታል፣ በደንብ ያምኑበታል። ከዛ ደግሞ ያሳምናሉ። ሰው የሚያሳምኑት ግን ለህሊናቸው ነው። በቃ ያን ነገር ምንም እንዳይቆጠቁጣቸው ማለት ነው። አያስጨንቃቸውም፣ አያሳዝናቸውም፣ የማይረብሻቸውም። እና ይሄ ራሱን የቻለ ችግር ነው አይደል? አንድ ነገር ላለመስራትህ አንተ አምነህ ሌላን ሰው የምታሳምንበትና እንዲያውም እዚህ ላይ ስንፍናቸው ይጠፋል አይደል? ይሄኛውን ለማሳመን ስንፍና ይጠፋል ከመስራት ይልቅና እንደዚህ አይነት መገለጫዎች ይኖሩት ይሆናል። ግን ለምንድን ነው ብለን ስንጠይቅ ሆነ አንድ መነሻ ነገር ይኖረዋል ወይ? በጣም መሰረታዊ የሚባል ነገር ነው አሁን ያነሳሽው ሮዝ። ምንድነው መሰለሽ፣ አንደኛው ቅድም ወዳልኩት እንትን እንመለስ። ሽሚ ያለውን ዴፊኒሽን አላ ስናነሳ የነበረው ማለት አቅሙና ችሎታው እያለ እና ለባለቤቱ ይታወቃል ያልነው ጉዳይ ሁለቱ እዚህ ላይ ነው የሚመጡት። ምክንያት ያስፈልገበት ነገር የሆነ ምክንያት መፍጠር ያስፈልገበት ምክንያት ይሄ እንዲሰንፍ ያደረግነው የአእምሮ ክፍል ቢኖረንም ልናሰንፈው ደግሞ የማንችለው የአእምሮ ክፍል አለ። መጠየቁን የማያቆም ህሊና የምንለው ማለት ነው። ጀጅመንቱን የሚሰጠው ብዙ ሰው በሚረዳው ቋንቋ ማለት ነው፣ በስነ ልቦና ቋንቋ ብዙ ነገር አለውና እንዴት ይሆናል ይሄ? እና በቃ ስናረጋው የማይታወቀን ልክ ከሞራል ጋር የሚገናኝ ከማንነት ከሰብዕና ጋር በደንብ የሚገናኝ እነዚህ ነገሮች አሉት ሰው ውስጣችን ውስጥ። ልክ ለምሳሌ ምንም የሚያስተምረው በሌለበት ሁኔታ ውስጥ ሰው ክፉ ነገር እያደረገ እንደሆነ ልቦናውና ህሊናው ያውቀዋል እያለ እንደምንናገረው ማለት ነው። ሰነፉ ሰውዬ እየሰነፈ እንደሆነ ይታወቀዋል። ያ የሚታወቀው የሱነቱ ክፍል ይጠይቃል። ያንን ጥያቄ ለመሸሽ ያን ጥያቄ ይዞ የሚመጣውን ነገር ለመሸሽ ምክንያት መፈጠር አለበት። አንደኛው እሱ ነው። ስለዚህ ምክንያት ለመፍጠር የሚሄዱበት ርቀት ስንፍናውን ጀስቲፋይ ወደ ማድረግ ምንድነው ወደ ማስተባበል፣ በቃ እንዲህ ስለሆነ እኮ ነው ምናምን ወደሚል ነገር እንዲሄድ ያደርገዋል። ያንን ደግሞ እንዲቀበል ያደርገዋል። ይሄን ለምን ነው መሰለሽ፣ ሁሌ እየጠየቀ መልስ የሌለው ነገር ከማግኘት ይልቅ መልስ አግኝቶ መረጋጋትን ይመርጣል። የሰጠሽውን መልስ ይቀበላል። ስለዚህ እነዚህ በእኛ በስነ ልቦና ቋንቋ ዲፌንስ ሜካኒዝምስ እንላቸዋለን። ዲፌንስ ሜካኒዝምስ የምንላቸው ውስጥ ራሳችንን የኢጎ ጤንነት ከዚህ ከሰብዕና እንትኖች መካከል ከሶስቱ ስትራክቸሮች ከምንላቸው መካከል አንደኛው የምንሰጠው መንገድ ነው። በራሳቸው ችግር አይደሉም፣ የምንጠቀምበት መንገድ ግን እና ቦታ ግን ይወስናቸዋል። ስለዚህ አንደኛው ለምሳሌ ራሽናላይዜሽን ነው። ምክንያት አሁን አንዳንድ ጉዳዮችን ምክንያታዊ ሆነን ስናስባቸው ከውስጣቸው ምክንያት ለማውጣት ስንሞክር፣ ትርጉም ለማውጣት ስንሞክር የሚረዱንና
የማያልቅና የማያቋርጥ ጸጸት፣ ጭንቀት ውስጥ የጥፋተኝነት ስሜት ውስጥ ምናምን ከመግባት የሚታደገን እንደመሆኑ መጠን ለስንፍናም ደግሞ ተጠቅመው ለጊዜው ይሰራል። ግን የማይሰራው ምንድነው? ለጊዜው የማረፍ ስሜት የማረፍ ነገር እንዲሆን አደረግነው እንጂ ድጋሚ ተመልሶ የመጣ ቀን መጠኑን ጨምሮ እንዲመጣ እያደረግነው ነው። ልክ ትክክለኛውን ችግሩን አግኝቶ መፍትሄ እንደመስጠት ይልቅ ለበስ እንደማድረግ አይነት ነገር ነው። ስለዚህ አንዱ ይሄ ነው እና ግን እንዳልኩሽ የስንፍና መገለጫ የሆነበትም አንደኛው ምክንያት ይሄ ነው። ምክንያታዊ እንዳልሆኑ ስለሚገባቸው ምክንያታዊ ለመሆናቸውም ሌሎች ሰዎች ይገባቸዋል ብለው ስለሚፈሩና ስለሚሰጉ ከራሳቸው ሕሊና የሚመጣውን ከሌሎች ሰዎች የሚመጣውን ተጠያቂነት ለመዳን ሲሉ የሚሄዱበት ርቀት በጣም ብዙ ነው። ቅድም ያልነው ስንፍናን ሰውነት ይለማመዳል ያልነውና አንድ ችግር የሚሆንበት ምክንያት ያንን ምክንያት እየለመደው ከሆነ መደጋገም በኋላ እያወቀውና እየለመደው ይመጣል፣ ይቀበላል። በቃ ብዙ ሰው እየገባ ያልሆነው ነገር አእምሮም ሆነ ሰውነት የቱንም ጉዳይ መለማመድ ይችላል፣ ማለማመድ እንችላለን። ከነጻነት ጋር ከምን ጋር ካነሳነው ጉዳይ ጋር የሚገናኝ ነው። በዛ ነጻነት ተጠቅመን የምንሰራውን ጉዳይ ከለመደ በኋላ the new normal ይሆንለታል። አዲሱ ትክክለኛና አዲሱ ስታንዳርድ ይሆንለታል። ያን ይቀበላል፣ ሰውነትም አእምሮም ያን ይቀበላል። ከዛ በቃ ላለማድረጉ ምክንያት አድርጎ ይቀበላል። ከዛ ቀደም ያልኩት አይነት የግድ የሚሆኑባቸው ጊዜያቶች ሲመጡ ምንም ሲመጡ ሁሉ ባለመቻል ውስጥ እንዲገቡ ሰዎች ያደርጋቸዋል። መነሻው ምንድነው ለሚለው በጣም ብዙ ነገሮች ማንሳት ይቻላል። አንዱና ዋነኛው ልምምድ ነው። ልምምዶች ደግሞ ከምን ይመጣሉ ስንል አስተዳደግ፣ በዙሪያችን የምናያቸው ጉዳዮች ምናምን ናቸው። አሁንም እኔ በግሌ ይሄንን እንደ አንድ ባለሙያ ስፔስ ሃይ በጣም አሁን የኖርንበት ያለነው ጊዜ ቅድም ሽሜ ሲል የነበረው መንፈሳዊ ስንፍና፣ አካላዊ ስንፍና፣ የማህበራዊ ጉዳዮች ስንፍና፣ የስሜት ስንፍና እያለ ሲዘረዝራቸው ምን እያሰብኩ ነበር? በጣም በሚገርም ሁኔታ ብዙዎቻችን ለዛ ተጋላጭ እንድንሆን ነው በደንብ የሆንን ያለ ነው። ስለዚህ ለምሳሌ አንደኛው እውቀትን ዋጋ እንዲያጣ የሚያረጉ በጣም ብዙ ነገሮች አሉ። ምክንያቱም ብዙ ነገር ጥረትን፣ መድከምን፣ መውጣት መውረድን ምናምን የሚያስቀሩ በስመ ቴክኖሎጂ ኦፍ ኮርስ እውቀት የማግኛውን መንገድ ሊያቀልልን ነው ቴክኖሎጂ የመጣው፣ በራሱ ችግር አይደለም። ሌላ ጊዜ ብዙ ያደክም የነበረውን እውቀት የማግኛ መንገድ አንድ አማራጭ ብቻ የነበረውን እውቀት የማግኛ መንገድ ብዙ የማድረግና የተሻሉ አማራጮች የማግኘት ጉዳይ ነበር። አሁን ሰዎች እንደሱ አይደለም እየተጠቀሙ ያሉት። እውቀት ለማግኛ የተሰጣቸውን አድማሱ እንዲሰፋ እውቀት የማግኛው አማራጭ እንዲሰፋ የተሰጣቸውን ነገር የስንፍናቸው መነሻ እያደረጉት መጥተዋል ሰዎች። ስለዚህ ሰዎች ለማጣራት እንኳን ጊዜ የሌላቸው ናቸው። ለመመዘን እንኳን ጊዜ የላቸው። የሚያገኘው እውቀት ትክክል ነው አይደለም የሚለውን በቃ በቀላሉ የሚገኝ እንደሆነ እንዲሰማቸው ያደርጋል። ይሄ እየሄደ ምን ያመጣል? ሰዎች ላይ ስንፍናን እየተለማመዱ እንዲመጡ ያደርጋቸዋል። አንደኛ ይሄ ነው። ሁለተኛው አቋራጭን የሚያሳዩ ብዙ ነገሮች መምጣት ሰነፍ ያደርጋል ሰዎችን። አቋራጭ ልክ ኃይሌ ገብረስላሴ በጣም ይደንቀኛል ሲናገር ሰማው። ሯጭ የሆነበትን ምክንያት ሲናገር ትምህርት ቤት እንዳይረፍድበት ለመሄድ እየሮጠ መሄዱ ነው። ማሳያ እንዲሆን ነው። መቼም ሁሌ ችግር ነው እያልኩ አይደለም ሰዎች የሚያነሳው፣ ግን የሆነ ነገር አለመኖር የበለጠ ሰዎች አቅማቸውን አውጥተው እንዲጠቀሙ፣ የበለጠ መፍትሄ እንዲያስቡ፣ እንዲጥሩ ምናምን ያደርግ ነበር። አሁን ግን ሁሉ ነገር በቃ እንደው በቃ ምቹ እንደሆነ አረንጓዴ እንደሆነ ሰው ትንሽ ነገርም ሳያረግ ሁሉ ነገር አጠገቡ እንደሚመጣ እንደሚችል ከውስጡ ልክ የሆነ ሰው ሪዘርቭ ያስቀመጠለት ይመስል ከውስጥ አውጣው መቼ ያስቀመጠውና ያስገባው ነው ከውስጡ የሚያወጣው። እንደዛ እንደሆነ የተነገረው በጣም ቁጥር ሰነፍ እያደረገው ነው የምንሄደው እና በሌላ መንገድ ስንፍናውን የሚፈልጉ ሰዎች አሉ። ምክንያቱም እንጀራቸው የሰውየው ስንፍና ላይ የሚጋገር ብዙ ሰዎች አሉ። ስለዚህ የሁለት ነገር ውጤት ነው ማለት ነው። አንደኛው ግለሰቡ ራሱ እየተለማመደ የሚያመጣው ራሱን እያለማመደ ሄዶ ሰውነትም አእምሮም ስሜቶቹም ይሄን ለምደውት በቃ ይሄ ትክክል ነው ብለው የሚቀበሉበት ጊዜ ስንፍና ይመጣል። በተቃራኒው ለበጎ ነገር የመጡት ነገሮች አጠቃቀምን ካለማወቅ አንጻር የምናመጣቸው ነገሮች ስንፍናን ያበዛሉ። ስለዚህ ለምሳሌ በስመ መሰልጠን፣ በስመ የተሻለ ሆኖ መገኘት፣ በስመ ውጤታማ መሆን ምናምን በሚባሉ ሐሳቦች ሰዎች ስንፍናቸው ነገር የሚለማመዱ ሰዎች አሉ። የሆነ ቦታን የሆነ ነገር ላይ ለመድረስ አቋራጭ እንዳለው እንዲሰማቸው ሰዎች ይሄ ምንን ይጨምራል? በጣም ካልተጠነቀቅንበት እነ ኤአይ ምናምን እነዚህ ጉዳዮች እያልኩ ያለሁት አሁንም በጣም ተመልካቾችም በደንብ ጥንቃቄ እንዲያደርጉ የምፈልገው ነገር በራሳቸው ችግር ናቸው እንደዚህ ናቸው አላልኩም። ያንን መፍጠር የቻሉ ሰዎች አእምሮ
የብዙ ጥረት ውጤት እንደሆኑ በደንብ እረዳለሁ። ያንን ጥረት የሚጠቀሙት ሰዎች እንዲያግዛቸው እውቀት የማግኛ ነገሮችን የመረዳት አቅማቸው እንዲጨምር የሚያደርገው የነበረውን ነገር ግን እንደሚገኝና ምንም በቃ ሌላ ነገር እንደማያስፈልገው ሰዎች ማሰብ ሲጀምሩ ሰነፍ ይሆናሉ። የመጀመሪያ ምርጫቸው ይሆናል በቃ ሌላ ነገር ለመሞከር በሌላ መንገድ ለመስራት በቃ በስሎ የተቀመጠ ነገር አለ እሱን መመገብ እና ልምምድም ነው ያልኩበት ምክንያት ለምንድን ነው የትኛውን ልምምድ ነው ሰዎች የሚለማመዱት ነው በራስ የመጣሩን አእምሯቸውን የማሰራትን ስሜቶቻቸውን የማሰራትን አካሎቻቸውን የማሰራትን መንፈሳዊ ነገሮቻቸውን የማሰራትን ከነሱ የሚጠበቀውን ነገር አድርጎ ከፈጣሪ ደሞና ከተፈጥሮ የሚጨመረውን ነገር የመጠበቅ አቅማቸውን ምናምን እየገደለ ሄዶ ሰዎች ቀላል እንደሆነ እንዲያስቡ ብዙ ነገሮች ሲምፕል እንደሆኑ እንዲያስቡ ከዛ እያለ በደንብ ብንፈታታው ቅድም ሽሜ እንዳለው የማይነካው ነገራችን የለም እንዳለው ብዙ ነገሮች ውስጥ ይገባል። ስለዚህ ሰዎች በየሃይማኖታቸው ታምር በሚል ሰበብ ወይም የሆነ ሚራክል በሚባል ሰበብ ጅልነቶቻቸውንና ይሄ ሊሆን እንደማይችል ልባቸውም እያወቀ ያለው ስንፍናቸውን ግን የሚያሳዩበትን ሁኔታ ታያዋለሽ። ምንም ባልሰሩበት ሁኔታ ገንዘብ ስለማግኘት እንዲያስቡ ሰዎች ኦቨርናይት አካውንታቸው ውስጥ ገንዘብ ኖሮ እንዲኖራቸው መጠበቅ የሆነ እንትን እንዲመጣላቸው መጠበቅ ስንፍናን ያበረታታል በዚህ መንገድ እና ጥንቃቄ የሚፈልገው በዚህ ምክንያት ነው የሚለው ነገር ነው በጣም መሰረታዊ ጉዳይ ነው። ልምምዱንም ሳናቀው ያመጣል። ሶስተኛው ማንሳት የፈለገው ከልምምዱ ጋር አብረን የምናነሳው ከዛ ኮምፈርት ዞን ሰውነታችን የመለጠጥ አቅም አለው። የመለጠጥ አቅሙን በተወነው ቁጥር አለመለጠጥ ነው እንዲያለማመድ ነው ያለ ነው። ያን አለመለጠጥ ምን እያደረገው ይሄዳል የሚችለው ያ እንደሆነ እየተቀበለ አይምሮም ሰውነትም ስሜትም ያ እንደሆነ እየተቀበለ የሚሄድበት ጊዜ ላይ ቀስ እያለ በሂደት ወደ እንትን ያ የሰጠነውንም ምክንያት አለመለማመዱን ምኑንም እያሰበ የሚታይና የሚለካ ልክ ህመም እስኪመስለን ድረስ ግራ መጋባት ውስጥ እስክንገባ ድረስ በህመም ምክንያት የመጣ ነው በሌላ ምክንያት የመጣ ነው የሚለው መለየት እስኪያቅተን ድረስ ባለቤቱም ባለሙያ የሆነ ሰው ራሱ ማየት እስኪያቅተው ድረስ እንትን ውስጥ እንዲገባ ያደርገዋል። እና ምን ነው መጠኑ በጣም በየጨመረ በሄደ ቁጥር የምንደርስበት የጉዳት መጠን ህመም ነው በቃ ብለን እኛም የሆነ ሰውም እስኪቀበለው ልክ ፎልስ ዲያግኖሲስ እንደሚፈጠረው ማለት ነው። በቃ ተሳስተሽ ይሄማ ህመም ነው ብለሽ ልክ ስትዩ አለመሆኑን የሆነ ጊዜ ልክ ስትረጅ ወይኔ ያኔ ተሳስቼ የምትይውን እስኪፈጠር ድረስ የሚያጭበረብር ነገር እስኪፈጠር ድረስ ጉልበት አለው ስንፍና እዛ ድረስ ሰዎችን እንትን አድርጎ አጣጥፈው እንዲቀመጡ ሊያደርጋቸው ይችላል። እኔ ግን ደግሞ ሌላም ችግር የሚያመጣ ይመስለኛል አይደል? አሁን አንተ አንድ ስራ መስራት እየቻልክ አቅሙ እያለ ለራስ ምክንያት ትተዋዋል። ያን እንደዚህ ባደርገው ኖሮ ከዛ በኋላ ድብት ወይ ደግሞ ነገሮች ከተላሉ አይደል ለሌላ ህመም አያጋልጠው? ምንም ጥያቄ የለውም። በደንብ አድርጎ ነው የሚያጋልጠው። እንግዲህ የስንፍና አንዱ መገለጫ ያው ሰበብ ነው ብለሻል። እኔም ያወራንች ምስታነሽ ምን ትዝ አለኝ ብራያን ትሬሲ የተባለ ጸሐፊ በሽታ ነው ይላል ሰበብንና ልክ ሄፓታይተስ እንደምንለው ኤክስኩዛይተስ የሚል ስም ሰጥቶት ሰበበኝነት የሚባል ቫይረስ አድርጎታልና እኔ እንደውም አንዳንድ ስልጠናዎቼ ላይ ዛሬ ክትባት ትወስዳላችሁ ላለሁ የጸረ ሰበብ ክትባት ትወስዳላችሁ ላለሁኝና ትልቁ ነገር እሱ ነው ሰበብ። ምክንያቱም የሰው ልጅ ሁሌም ለማያደርገው ነገር ከሚከተላቸው እንደው ብዙ ሰው ከሚከተላቸው መንገዶች ውስጥ አንዱ አስተማማኝ የሆነ ሰበብ ማግኘት ነው። በዚህ ምክንያት እኮ ነው ያልሰራሁት እንጂ እኔ መስራት ሳልፈልግ ቀርቻለሁ። እና ስንፍናን በሰበብ ውስጥ መደበቅ አንዱ ነገር ነው። ምቾቱ ሲነሳ ከዚህ ፊት እኔ አንስተን አንዳንድ ሰዎች በማነጻጸሪያ የሚፈላ ውሃ ውስጥ የገባች እንቁራሪትን እንደ ማነጻጸሪያ ያስቀምጣሉ። ምቾት በጣም አደገኛ ነው። በጣም እየተመቸን ሰውነታችን ይላመዳል እንዳለው ይሄን እየተላመደ ሲመጣ በጣም አደገኛ ነው። አንዲት እንቁራሪትን እየፈላ ባለው ውሃ ውስጥ ብንከታት በፍጥነት እርምጃ ወስዳ ከዛ ለማምለጥ ነው የምትሞክረው እና የማምለጥ እድሏ ሰፊ ነው ከዛ የመውጣት። ቀዝቀዝ ያለ ውሃ ውስጥ ከተናት ግን ውሃውን ቀስ እያለን የምናሞቀው ከሆነ ቀስ እያለ ነው ለብ እያለ ከዛ በኋላ መንቀሳቀስ የማትችልበት ደረጃ ላይ ትደርሳለች። ስለዚህ አክሽን መውሰድ አትችልም። በቃ መቀቀሏ ነው እዛ ውስጥ። ልክ እንደዚህ እንዲህ አይነት ስንፍና በቃ ቀስ እያደረገ ነው እንለምደውና ከዛ በኋላ ሰውነታችንም አእምሯችንም ከዛ በአንጎል ሳይንስ ውስጥ ተጠቀመው አለበለ ታጠዋለህ ነው ዩዝ ኢት ኦር ሉዝ ኢት የሚል እምነት ያላቸው ባለሙያዎች አሉና
እየተጠቀምነው ስንሄድ ልክ እንደ ጡንቻ እያዳበረ የተሻለ ነገር እንድናደርግ እያገዘን ይመጣል። ባልተጠቀምን ቁጥር ግን በቃ እንትን ልክ ጡንቻችን ልፍስፍስ እንደሚሆነው ልፍስፍስ ነው። በፈተና በቀላሉ የምንረታ ጠንከር ያለ ቻሌንጅ ሲመጣ ይቅርብኝ የምንል አይነት ሰዎች ይሆን ባላሰራ ነው ቁጥር ማለት ነው። እና እንዲጎለብት ሆኖ ነው አንጎል የተሰራው እና በደንብ ስለዚህ ያ ነው የስንፍና ትልቁ አደጋ የሚሆነው ማለት ነው። አንጻር ይሄን ስንል እንግዲህ በደንብ መለየት አለብን ከአቅጣጫው አንጻር ማለት ነው። በአእምሯቸው ምጡቅ ናቸው ተብሎ ከሚጠቀሱ አንጎላቸውን በደንብ በአንጻሩ ተጠቅሞታል ከሚባሉ ሰዎች መካከል አንዱ ቶማስ ኤዲሰን አይደል? እና ቶማስ ኤዲሰን ምን ይላል? እኔ ሰነፍ ነኝ ለዚህ ነው ምፈጥረው ይላል። አይ ኢኖቬት ማረገው ስለዚህ አይ ቆይ ይሄን እማቀልበትን ነገር አስባለሁ ነው። ይሄ ወደ ክሪኤቲቪቲ የወሰደውን ሐሳብ ነው። እንደው ሰነፍ ነኝ ሲል ማልሰራ ማለምጥ ነኝ ማለት አይደለም። አዎ ግን ለሚሰራው ስራ የሚያቀልለትን ነገር ይፈልጋሉ። አዎ የስነ ህይወት ባለሙያዎች ምንድን ነው የሚሉት? ስንፍና የሰው ልጅ ኃይል ለመቆጠብ ሲል የተለማመደው ነገር ነው ብለው ያስቀምጣሉ። ስራ ጉልበት ይጠይቃል። ስለዚህ ያን አድርጊው ጉልበት ከማከን ትቼው ኃይሌን ልቆጥብ። ያ ግን ሰውነት እየለመደው ሲሄድ በህይወታችን ውስጥ ወሳኝና መሰረታዊ የሆኑ ነገሮች ማድረግ የሚጠበቅብንን ቅድም የዘረዘርናቸው ለመንፈሳዊ ህይወታችን፣ ለአካላዊ ህይወታችን፣ ለማህበራዊ ህይወታችን፣ ለአእምሮና ለስሜት እድገታችን የሚጠቅሙንን ነገር ሁሉ እንዳንሰራ ያደርገናል ማለት ነው። ግን ቶማስ ምንድነው ኤዲሰን ምንድነው ያለው? ያ ስለሆነ እማቀልበትን ነገር አስባለሁ። ስለዚህ ማሽን ምናምን የመሳሰሉት ይሄን ጠረጴዛ መግፋት የሚያደክመኝ ከሆነ ለምን ጎማ ከስራ አላደርግለትምና አልገፋውም። እንዲህ አይነት ነገርን ሲያመጣ ነው ክሬቲቪቲን ያመጣል እንጂ እጄን አጣጥፌ እንድቀመጥ ካደረገኝ ይሄ በጣም ትልቅ ሲሪየስ ችግር ነው። ከዛ ጋር ተያይዞ ይሄ ስንፍናን የምንመለከትበት መነጽራችን በደንብ መስተካከል አለበት። አሁን ቅድም አንስተናል፣ ከፕሮክራስቲኔሽን ጋር ማምታታት የለብንም። ሰዎች ለምንድን ነው ስራን የሚያዘገዩት? አንዳንድ ጊዜ ጀምሬ አልጨርስም የሚሉ ሰዎች እኔ ሰነፍ ነኝ ምክንያቱም ጀምሬ አልጨርስም ይላሉ። ስንፍና ጀምረን እንዳንጨርስ ሊያደርገን ይችላል። ጀምሮ የማይጨርሰው ሁሉ ግን ሰነፍ ስለሆነ አይደለም። የማሳካት ፍርሃት ያለባቸው ሰዎች አሉ። ለምሳሌ አቺቭሞፎቢያ ማለት በቃ የሆነ ለውጥ የሆነ አዲስ ምዕራፍ ከፍ ያለ ነገር ምናምን እሱን የመፍራት ይሄ ወደ ውስጥ ቆፍረን ስንሄድ መሰረታዊ ምክንያቱ ሌላ ሆኖ እናገኘው እንችላለን። በዚህ ችግር ምክንያት የጀመሩትን ነገር ጅምር ትውት ትምህርት ይጀምራሉ፣ ትውት የሆነ ስራ ይጀምራሉ፣ ጥሩ መስመር ከያዘው ትውት ከዛ ደግሞ ወደ ሌላ ያን ጭርስ የማድረግ ፍርሃት እሱ ስንፍና አይደለም። ሌላ ስነ ልቦናዊ ችግር ነው። በደንብ ባለመታገስ አለበት። ስንፍና ግን እየቻሉ ምንም ሌላ በቃ እየቻሉ በቃ አለማድረግ ወይ ሌላ ነገር ፕራዮሪቲ መስጠትና ምናምን በዛ ምክንያት የሚመጣውን ነገር ማለት ሌላ ነገር ፕራዮሪቲ ስል በህይወታችን ውስጥ ይሄ ነው የሚባል ለውጥን ሊያመጣልን የማይችል ነገር ማለት ነው። ሁለት እኩል ተወዳዳሪ ነገሮች መጥተው አንዱን መምረጥ እሱ ጤናማ ነገር ነው። ግን ምንም በህይወቴ ላይ የሚጨምርልኝ ነገር የሌለውን ነገር እሱን መርጬ የሚጠቅመኝን ነገር ስተው እና በጣም ትልቅ ጉዳይ ነው ስንፍና። እኔ ግን አንዳንዴ ምን ይሰማኛል፣ አሁን ሁለታችሁ ሀሳብ እየሰማሁ አንዳንድ ሰዎች ለመስራት እያለባቸው ሳይሰሩ የሚቀሩ ችሎታ እውቀቱ እንዳላቸው ግን ትልቅ ደረጃ ይደርሳሉ ብለን የምናስባቸው የማይደርሱ ሰዎች ሌላኛው ሳይድ እንዳለ ሆኖና ይሄን ነገር ላይረዱት ይችላሉ። ህመምም ይሁን ስንፍናም ይሁን እና እንዴት አድርገው ይረዱት? መፍትሄው ምን ሊሆን ይችላል? አንደኛው በየማስበው ቅድም ወዳልኩት ጉዳይ ነው የምመለሰው፣ ልምምዶችን መቀየር ነው። እንደ ግለሰብ አሁን ስንፍና ገጥሞኛል እየሰነፍኩ ነው ብሎ እንደሚያስብ ሰው አንዱ እየሰነፈ እንደሆነ ከመረዳት መጀመር እየሰነፍኩ ነው፣ ይሄንን እኮ ለማድረግ የሚከለክለኝ ነገር የለም እችለዋለሁ፣ ምክንያት እየሰጠው ለራሴ ምናምን እያልኩኝ ራሴን እየሸወድኩ እስከዛሬ ቆየሁኝ እንጂ ማድረግ የምችለው ጉዳይ ነው የሚለውን የተቀበለ ቀን ብዙ ነገር ያልቃል።
ብዙ ነገር ያልቃል። ከመቀበል የሚጀምረው በዚህ ምክንያት ነው። እንዳልኩሽ ሰበብ ከመፍጠር ሌላ ነገር ለማድረግ ከመሞከር ሌላ ላይ ለማላከክ ከማሰብ ምናምን ከማለት በፊት በቃ አይ እኔ ስለሰነፍኩ ነው በዚህ ጉዳይ ሰነፍ ያለው ብሎ ተቀብሎ ለመጎበዝ ልክ ስንፍናው እንደተለማመደበት መንገድ ለመጣር መሞከር ነው። አንድ የኢትዮጵያ ቤተክርስቲያን ጳጳስ ሊቀ ጳጳስ ናቸው እንትን ርቦኛል ነው ምናምን ብሏቸው አንድ ሰው ለምን ስራ አትሰራም? አልተማርኩም። ለምን አልተማርክም? እንዴ ምን እየበላሁ ልማር እና ምን እየበላ ደነቆር ካሉት ይባላል። ስለዚህ ምን ልፈልጌ ነው ልክ ስንፍናውን በተለማመደበት መንገድ ሰውነቱን ደግሞ በተቃራኒው አለመስነፍን እንዲለማመድ መጣር ነው። ከመቀበል ግን መጀመር በመስነፌ ምክንያት ይሄን አጥቻለሁ፣ ይሄ ደርሶብኛል፣ እንዲሆኛለሁ እንዲሆንኩት ሌላ ምንም ምክንያት ስላለው ሳይሆን በቃ ስለሰነፍኩ ነው። ዝም ብሎ ምክንያት የሰጧቸው የነበሩ ጉዳዮችን ልተዋቸውና መስነፍ እንደሆነ ተቀብዬ ማድረግ ልጀምር ሲል ያልቃል ጉዳዩ። ቀላል ነው ወይ ግን እንደዚህ እንደምናወራው እንደው በቃ እንደዚህ የተነስ ስለቃ ሰንፌ ስለነበር ነው ከዛሬ ጀምሮ ሊሆን አይችልም። መረዳት መጀመር ይፈልጋል ማለት ነው። ወደውስ መመልከት፣ እያሳጣን ያለንን ጉዳይ ማወቅ ምናምን ማሰብ በደም ይፈልጋል። አቋራጮችንም እየተጠቀምናቸው የነበሩን ሰበቦችን አቋራጮችን ምናምን እንዴት ሊጎዱ እንደሚችሉ እያወቀ ነው። ከዛ ምን ይሆናል መሰለሽ ሰው የማይገባው አሁን አንዱ በደም የማይገባው የሚለው ለምንድን ነው በተሳሳተ መንገድ እንድንረዳው የተደረገን አንደኛው ጉዳይ ትችላለህ ስለተባለ ሰውነትም አይምሮ እችላለሁ ብሎ አይቀበልም። መቻሉን ማረጋገጥ ይፈልጋል። ማረጋገጡ ደሞና መሞከሩ ደግሞ ሪኢንፎርስመንት ይሆነዋል። ስለዚህ ምን ማለት ነው ልምምድ ነው የሚፈልገው። እችላለሁ አልችልም የሚለውን ለማወቅ ሰንፌ ኮስ ነው አይደል የቀረው ታርለ ያለው እስቲ ቆይ ልሞክረው ብሎ ምናልባት ሙሉ ላያረጋው ይችላል። ግን ትንሿ ሙከራ ለሰውነትም ጉልበት ይሰጠዋል። ልክ ስፖርት የሚሰሩ ሰዎች ስፖርት ሲሰሩ ጉልበት እያወጡ ግን ከስፖርቱ በኋላ ጉልበት ማግኘት እንደሚሰማቸው ማለት ነው። የመነቃቃት የመጠንከር ምናምን ስሜት እንደሚሰማው አንድ ሰው ስፖርቱ ለተወሰነ ጊዜ ጉልበት ያስወጣል፣ ግን በኋላ ካወጣሽው ጉልበት የበለጠ እጥፍ ጉልበት የሚያስገኝ ጥንካሬና መነቃቃት ላይ እንደሚያመጣሽ መለማመድ ነው የሚያመጣው ነው። ለሐሳብም ይሆነው ለአእምሮም ይሆነው ለስሜትም ይሆነው። ስለዚህ ወደ ድርጊት መግባት ይጠይቃል አንድ። ስለዚህ ስንፍናን ከመረዳት ነው እንደ ሀገር እንደ ማህበረሰብ ብለን ስናወራ መፍትሄ ቅድም ያልኳቸው ስንፍናን ከሚያበረታቱ በማወቅም ባለማወቅም ከምናረጋቸው ጉዳዮች መጠንቀቅ አለብን። መማር፣ መጣር፣ መድከም፣ መውደቅ፣ መነሳት ለብዙ ነገሮች ያላቸውን ዋጋ የሚያሳጡ ጉዳዮችን እንተው። አቋራጭን እየነገር ነው ለብዙ ሰዎች አውቀንም ይሁን ባለማወቅ። አንዳንዶቹ እንዳልኩት ቅድም የሰዎች ስንፍና ላይ ነው እንጀራቸው የተጋገረው። ያንን ሰነፍ ሰው ካልፈጠሩ በስተቀር የነሱ እንጀራ ዋጋ የለው። ይሄን ከመንቃት መጀመር አለብን። አንዳንዱ ጉዳይ አቋራጭ የለውም፣ በቃ መድከም ነው የሚጠይቀው። አንዳንዶቹ ጣሪያውን አሳጥረው ይሰጡናል፣ የደረስንበት እንዲሰማን ያደርጉናል፣ እንዲመስለን ያደርጋሉ። ከዛ ያ ስሜት ሲሰማን የስንፍናችንን ቫሊዴት እያደረግን እንደ ስኬት እየቆጠር ነው እንደ ብልጥነት እየቆጠር ነው ምናምን እያደረግነው እየተረዳ ነው እንሄዳለን። ሌላ መንገድ የመጣ ግን ሁሌ ግን አቋራጭ አድርገን ነው አንችልም እና የሆነ ትክክለኛ መጋፈጥ የመጣ ቀን ይታወቀናል ስንወድቅ። እዛ ላይ ከመድረሳችን አስቀድመን በተሳሳተ መንገድ እንደ ማህበረሰብ እንደምን እየሰራን ያለ ነው። ሌላው በስንፍናችን ምክንያት የመጣውንና ምክንያት በመስጠት የመጡ ጉዳዮችን እኛ የግላችንን ባለመወጣት ፈጣሪና ተፈጥሮ ሊያረጉልን ይገባ የነበረውን እርዳታ ማጣታችንንም መረዳት መጀመር አለብን። እኛ መወርወር የነበረብንን ጠጠር፣ እኛ መሄድ የነበረብንን አንድ እርምጃ፣ እኛ ማድረግ የነበረብንን መንቃት መነሳት ባለማድረግ ፈጣሪ ላይና ተፈጥሮ ላይ ኮምፕሌን ማድረግ ሮንግ ነው ብዬ ነው ማስበው። ስለዚህ ከሱ መንቃት መጀመር አለብን። እንደ ሀገርም ይሄን ማሰብ መጀመር አለብን። የቱ ጋር ነው ስንፍናችን የሚለው ማወቅ አለብን። እነዚህ ነገሮች እንደው በጣም ልክ እንዳልሆነ በደንብ ረዳሉ። እንደ ማህበረሰብ ሰነፎች ነን እንደዚህ እንትነን ምናምን የሚባል ጀነራላይዜሽን አለ እያወራ ያለው። እኔ እያልኩ ያለሁት ምንድነው ግን መለየት ግን አለብን። አቅሙ እያለን ያላረግናቸው ጉዳዮች ለምንድን ነው ያላረግነው የሚሉት እና አንደኛው ምንድነው የሚጀምረው ልክ እንደ ግለሰብ ከመጠየቅ ከመቀበል ከማወቅ እንደመጀመራችን መጠን እንደ ሀገርም ከመጠየቅና ከመረዳት መጀመር አለብን። የትኛው ጉዳይ ነው እንድንሰንፍ እያረገን ያለው፣ እንዴት ነው ነገሮችን እየተረዳን ያለ ነው የሚለውን ማሰብ ምናልባት ይጠቅማል ብዬ አስባለሁ። ሽሜ ተጨማሪ መፍትሄ አለ? መፍትሄ አንዱና መሰረታዊ ነገር ያው በህይወታችን ውስጥ የምናስቀምጠው ግብ ነው። ማለት ምንድነው በህይወቴ ውስጥ ያለኝ ግብ? ፈንቅሎ የሚያስነሳንም ወደፊት እንድንሄድ የሚያረገንም የራሱ ጉዳይ ብለን እንድንተው የሚያረገንም እንድንሰንፍም እንድንተጋም የሚያደርገን ነገር እኮ ግብ ነው። የት ለመድረስ
አንድ የህፃናት ፊልም አለ አሊስ ኢን ወንደርላንድስ የሚልና በቃ ዝም ብላ ጥንቸሉን ተከትላ ስትሄድ ምናምን ይጠፋባታል። ከዛ ልትመለስ ስትል መንገዱን ታጠዋለች እና አንዷ አሳደረው እና ሻየር ካት ብለው የሰየሙት አለ። እሱ ጋር ትገናኝና ትጠይቀዋለች፣ እባክን መንገዱን አሳየኝ ስትለው አንቺ ሴት የት ነው መሄድ የምትፈልጊው ይላታል። እሱ ችግር የለውም ብቻ አንተ መንገዱን አሳየኝ ስትለው እንግዲህ አሁን ሁሉም መንገድ ያስኬድሻል። ሰው መንገድ የሚመርጠው መድረስ የሚፈልግበትን ቦታ ሲያውቀው ነው። ያ ግቤ ምንድን ነው? የት ለመድረስ ነው እየተጓዝክ ያለሁት? ከዚህ በፊት እንደውም ይሄኔ አንዱ ፕሮግራማችን ላይ በአሳ ማጥመድ ምናምን ምሳሌ አንስቶልን ነበረ እና ያንኑ ደግሞ ሳነብ በሙዝ ተክል ምናምን ቨርዥን ሰምቸዋለሁ። በሙዝም በአሳም ይነሳል። ያው ዋናው መልእክቱ ግን ተመሳሳይ ነው። ሰፊ የሆነ የሙዝ እርሻ ከአያቶቹ የወረሰ አንድ ሰው አዛ ሙዙ ስር ተኝቷል እና በቃ ሙዙ እየበሰለ ሲወርድ ያው ይመተዋል፣ ይነቃል። እሷን ይገምጥና ምንድነው በላተኛ ብልሃተኛ ሳይሆን ያው በላተኛ ሆኗል እና ይበላል ይተኛል እና አንድ ሰው ያንን እርሻ ሲጎበኝ ያየዋል። ይሄ እርሻው ግን በደንብ እንክብካቤ እንዳጣ ያስታውቃል። ሰፊ ማሳ ነው። ይሄ የሙዝ እርሻ ማን ነው ሲል የኔ ነው የወረስኩት ይላል። ያንተ ሆኖ ነው እንደዚህ የምተኛው እና ምን ላደርግ? አይ ቶሎ ሰብሰብ አድርገ ከተማ ውስጥ መኪና ተከራይተ አትክልትና ምናምን ለሚሸጡ ሰዎች ማከፋፈል ነው። ከዛ ብዙ ብር ታገኛለህ። መኪና መከራየትህን ታቆምና አንተ መኪና ትገዛለህ፣ ሰራተኞች ትቀጥራለህ፣ ከስር ታመላልሳለህ፣ ትሸጣለህ። ከዛማ ደግሞ ሙዙን ብቻውን መሸጡን ትተህ ትንሽ የሙዝ ማቀነባበሪያ ምናምን ትሰራና በተሻለ ወግ ትሰጣለህ። ከዛ ደግሞ ባገኘው ገንዘብ ሌሎች ፋብሪካዎችን እንደዚህ ሰርተህ የገቢ አማራጮችን የንግድ አማራጭህን ታሰፋለህ። ከዛማ ሌሎች ላንተ ይሰራሉ፣ አንተ ተኝተህ ትበላለህ። አሁን ምን እያደረግኩ ነው? ስንፍና ሲጫነህ እንዲህ አይነት ሀብት እንዲህ አይነት ሪሶርስ ይዘህ ለጥ ይሄ ሰውን ሀብቱ አለው፣ ጉልበቱ አለው፣ ምን መስራት እንዳለበት እየተመከረ ግን ስንፍና ስለተጫነው ሰውነቱ ለመዳ ይተኛል፣ ሙዝ እየፈነከተ ይበላል። አሁን ይሄኛው ተኝቶ መብላትና ያኛው ሰውዬ የሚያወራው ተኝቶ መብላት አንድ አይደል። ያኛው እኮ በቃ ጊዜውን ሊቨሬጅ አድርጎ በጣም ብዙ ሰው ስሩ ኖሮ ብዙ ስራ እድል ፈጥሮ ሌሎችም ሰርተው እንዲበሉ እያደረገ ከፍተኛ የሆነ ገቢ ጀነሬት ማድረግ ችሎ ነው ተኝተህ ትበላለህ ሲሉ በመረጠው አልጋ ላይ የመረጠው ምግብ እየበላ ማለት ነው። ይሄ ግን መሬት ላይ ተኝቶ ሙዝ እየፈነከተው ሌላ ምርጫ ያለው ምስል ይበል። ስለዚህ ምንድን ነው የምፈልገው በህይወቴ? ይሄ ግብ ማጣት ነው። ሪሶርስ ማጣት አይደለም፣ አቅም ማጣት አይደለም፣ ጉልበት ማጣት አይደለም። ስለዚህ የት ለመድረስ ነው የምጓዘው? ምንድን ነው መዳረሻ? በህይወቴ የምፈልገው ዝም ብለን አልመጣንም መቼም። በመንፈሳዊም ስናይ ፈጣሪ ዝም ብሎ መቼም እኔ ሆኜ እንድወለድ አላደረገም እና ፐርፐዝ አለን ማለት ነው። ያን የህይወት ግብ ሰው ሲያገኝ እዛ ጋር ለመድረስ የሚፈለግበትን ትጋት ያደርጋል ማለት ነው። ምንም አይነት ሽልማት ያለ ዋጋ አይመጣም። there is no prize without price ይላል አንድ ጸሐፊ እና ያለ ክፍያ ያለ ዋጋ የሚገኝ ሽልማት የለም። ይሄኔ ሾርት ከት እንዳለው ስኬት ላይ የሚናገሩ የሚጽፉ አንዳንድ ሰዎች ምንድነው ለስኬት አሳንሰር ወይም ሊፍት ኤሌቬተር የለውም፣ በደረጃ ነው የምንወጣው። 11ኛም ፎቅ ይሁን 20ኛም እያንዳንዷ። ምክንያቱም ስኬት ማለት ሌላም ሰው እንዳለው 1% መነቃቃት 99% ላብ ነው እና ይሄንን ኢፈርት እንግዲህ ላብ ስንፍናን መላቀቅ ይጠይቃል እና ስንፍናን ወደ ትጋት ቀይረን እንግዲህ ወደ ህይወት ግባችን መጓዝ የተሻለ ነገር ነው እላለሁ። ምንም ጥያቄ የለውም። ሰምተናል። አለብን የምንለውን እንደዚህ ለስንፍና ያጋለጠን ልማዶች በሙሉ እያስተካከልን ደግሞ ህይወታችንን ወደ አሰብነው ግብ የምንመራበት ሳምንት እንዲሆን እንመኛለን። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ እንገናኛለን። ሰላም።